ዳዊት ይባላል። ከልጅነት ጀምሮ ያደጉት አጎቴ ቤት ነው። አጎቴ አንድ ሴት ልጅ አለችው፣ ሜላት ትባላለች። እናቷ ውጭ ነች ያለችው። የኔም እናት ውጭ ነች። እናቴ በጣም ናፍቃኛለች። ካየኋት ረጅም ጊዜ ነው። ቁርስ መስራት ይሄን ሁሉ ሰዓት የሚፈጅ ነገር ሆኖ ነው? አሁን ቶሎ በል፣ ክላስ እየረፈደብኝ ነው። ጫማዬን ነው ልብልልኝ። ችግር የለውም ሚልዬ። እሺ። አቤት አቤት፣ መቅለስ ረሱንማ ትችልበታለህ። በል ቶሎ በል፣ አፍጥነው። አንተ ዲቃላ፣ ቆይ ጠገብክ። ቶሎ ቁርስ አቅርብልኝ አላልኩህ? ምን ያርመጠምጣል? ጋሼ ልብስ ያጠቁ ስለነበር እኮ ነው። ታዲያ እኔ ምን አገባኝ? ያቺ እናትህ ታቃጥለኛለች፣ እዛ ሆና ብር ብር እያለች በራሷ ስራ ታስራ፣ አንተ ደግሞ እዚህ ጨጓራዬን ትመልጣለህ። የማትረቡ ዘሮች። በላውን ቶሎ አፍጥኑ። ምግቡ ላይ ይሄን ያህል ዘይት የምትጨምረው አላልቅ ብሎ ነው ወይስ እናትህ በምትልክልኝ ብር የምገዛ መስሎ? ትሰማለህ? ይሄ በእኔ ብር ነው። እሺ ጋሼ፣ ከዚህ በኋላ አስተካክላለሁ። እኔ እኮ ቶሎ እንድትበላ ብዬ እኮ። ቶሎ እንድትበላ? አንተ ነህ ለእኔ ምግብ እንዴት እንደሚበላ ምስታስተምር? አስመሳይ! ምን ፊቴ ትገተራለህ? አሁን ሂድና ቶሎ ሆን ይዘና። ዳዊት! አቤት። ዳዊት! ሚልዬ፣ ጫማ ሳልመጣብልሽ እዛ ስራ አለለ። ቶሎ ቶሎ በል፣ ቶሎ በል ብለህ አምጣልኝ። ሰዓት የለኝም። አፍጥነው። ህሊና ትባላለች። የማታ ትምህርት ጓደኛዬ ነች። በጣም ቅንና ጥሩ ልጅ ነች። አጎቴ ደብተር እንኳን አይገዛልኝም። እሷ ነች አንዳንድ ነገር የምትረዳኝ። ቀን ቀን መስተንግዶ እየሰራች ማታ ማታ ትማራለች። በጣም ጠንካራ ሴት ነች። የዋህነቷ፣ ጥሩነቷ ልቤን ከፈተው። አፈቀርኳት። ግን የኔ መሆን አትችልም። ምክንያቱም በጣም የምታፈቅረው አንድ ልጅ አለ። እኔም ስሜቴ አልነግራትም። ያው እሷ ማጣት ስለማልፈልግ ማለት ነው። ታውቃለህ ዴቭ፣ ሲያወራኝ በቃ ፍዝዝ ነው የምለው። ሳየው ደግሞ ልብ ይመታል። እሱን ለመስማት አይሰለቸኝም። ቆይ አንተን እንደዚህ አድርጎ ያውቃል? አላልኩም? ደወለልኝ ወይ ብዬ። አረ እመጣለሁ። እሺ መጣሁ። በቃ ዴቭ ጠራኝ። እሺ ቻው፣ በቃ እንገናኛለን። የኔ ውድ፣ እኔ ላንቺ አልገባም። ላንቺ የሚገባው ሌላ ሰው ነው። ደስታሽ ደስታዬ ነው። ሚልዬ
ለምን ቤቴ ውስጥ መሆን ደስ እንደሚለኝ ታውቂያለሽ? ለምንድን ነው ደስ የሚል? እስኪ ንገረኝ። በቃ በጣም የተረጋጋና ሰላማዊ ነው አለ አይደለ? ምርቃናችንም እዚሁ በደንብ አድርገን እንመረቅናለን። ከዛ ደግሞ እንደኔ መረጋጋት የሚፈልግ ሰው ከሆነ በቃ እዚሁ በደንብ አድርገን እንረጋጋለን። እንዴት ነው አንቺስ ደስ አይለሽም? አንተ ደስ የሚል ነገር ሁሉ ደስ ይለኛል። አሁን ደግሞ እቺን ጨምር ስናደርግባት ግን ለምን እንደሆነ አላውቅም፣ የሆነ ስሜት እየተሰማኝ ነው። አይዞሽ ሚልዬ፣ ምርቃና እኮ ነው። ከዚህ በኋላ ደግሞ በደንብ ስደጋግሚበት ትለምጃለሽ። ይሄ እኮ ምንም አያደርግሽም፣ ዘና ነው የሚያደርግሽ። የኔ ፍቅር ቶሎ ደርሽልኝ። አሎ የኔ ውድ፣ እንዴት አመሸሽ? ምን እባክሽ አንድ ጓደኛ የሆነ የቤተሰብ ኬዝ ገጠመውና የማታ ሽፍት ነው ሸፍንልኝ ብሎኝ እሱን ለመሸፈን ይኸው ስራ ገብቼ። ታዲያ ምን ሆነት ነው ያልመጣከው? ታዲያ አትደውልም? እንደ ያለመደብን ቤቱ ራሱ ሊበላኝ ነበረ እኮ ሙጌ። ምን እባክሽ አካሌ እዚህ ሆነ እንጂ ልቤ እኮ አንቺ ጋር ነው። ምን ታደርጊዋለሽ? እንደዚህ አይነት ችግር ደግሞ የቤተሰብ ኬዝ ውስጤን ይነካዋል። ጓደኛዬ ስላሳዘነኝ። ችግር የለውም፣ ራስን ብቻ ጠብቅ። እንግዲህ የማደርገውን ታውቃለህ። አንተ ስናፍቀኝ ትራሱን አቅፌ ነው የምታየው። እኔ ራሴ ይኸውልሽ ወንበሩን ካላቀፍ ቁጭ ብዬ ነው ማለት ውዴ፣ እየጠሩኝ ነው። ልግባ? እሺ፣ እሺ፣ ቻው፣ ደህና ደርልኝ። ቻው። ዛሬ በጣም ደስ ብሎኛል። እና እንዴት ነው ቃል የገባሽልኝን ነገር? እሺ፣ ግን እባክህን እንዳትጎዳኝ። እኔ ሁሉንም ነገር ያስቀመጥኩት ላንተ ነው። እንደማትጎዳኝ ቃል ገባልኝ። እናቴ፣ እውነት ግን አንቺ እዛ በሰው ሀገር እስር ቤት ውስጥ ያለ ጥያቄ ብቻሽን ቀርተሽ እኔ እዚህ ደልቶኝ ተቀምጫለሁ። ያን ሳስብ ውስጤ የሚቃጠለው። የኔ ውድ እናት፣ ይሄን የምኖረሽ ይሆን? ሄሎ ዴቭ፣ የት ነህ?
በጣም ደብሮኛል፣ በጣም ከፍቶኛል። እባክህ ልትመጣልኝ ትችላለህ ከሆነ? ዴቭ እሺ በቃ ሰፈር አካባቢ ነኝ ያለሁት። ስደርስ ደውልልኝ። ቆይ ግን እሱ እየቀጠረኝ ስደርስ የሚጠፋው እኔ እንደ ሌሎቹ ሴቶች ቆንጆና ዘናጭ ስላልሆንኩኝ ነው? ቆይ እኔ ድሃ በመሆኔ ነው እንደዚህ እያደረገብኝ ያለው? እኔ እኮ ስንት የሚያሳስበኝ ጉዳይ አለ። የቤት ኪራይ አለ፣ ስለ ቀለብ ያስባለሁ። ቆይ እንዴት ብዬ ነው እንደ ሌሎቹ ሴቶች ጫማ ወይም ልብስ እየገዙ ወይም መዋብ የምችለው? ታውቃለህ፣ እናትና አባቴ ሞተዋል። እህትና ወንድም የለኝም። ከዛ ሰፈር ራሱ እጅ ገፊ እያሉ ሲሰድቡኝ ነው ያቺን አፈር ላለመርገጥ ምዬ የወጣሁት። ምን ያክል የሰው ናፍቆት እየራበኝ እንዳለ የማውቀው እኔ ነኝ። አይዞሽ ሁሉዬ፣ ሁሉም ነገር ያልፋልሽ። አንቺ መጎዳት የለብሽም። ራሴን ጎድቼ እሱን ባገኘው ነበረ ደስታዬ። ቆይ ግን ለምን ፈጣሪ ዝም ይላል? እሱማ ሲያስተምር በዝምታ ውስጥ ነው። ዝምታ ውስጥ ፈነዳ ግን ከባድ ነው። እውነት ነው። አሁን ራሱ ቀሎኛል እዚህ በመምጣቴ። ሁሉም ነገር ይስተካከላል፣ ፈጣሪ ይመስገን። እሱም አሰራልኝ መጓጓቴን አይቶ ገና ለገና አሜሪካ ወስዳታለሁ ብሎ። ግን አሜሪካ ተጋብተን ከሚወስደኝ በላይ ለእኔ ፍቅሩ ይሻለኝ ነበር። እሱ ግን ሁሌም እዛ ስለሚኖረን ህይወት ያወራል። እኔ ግን እዚህ ራሱ በደንብ መቼ አግኝቼው መቼ ጠገብኩት። በኑሮ ላይ የእሱ ናፍቆት ተጨምሮ እንዲከብደኝ ከማድረግ ሌላ ብቻ እሱ ፈጣሪ ልቤን ያውቃል። እሱማ ሁሉ ነገር ያውቃል። ከኛ የሚጠበቀው ለእሱ መንገር ብቻ። እሱማ ልክ ነህ። ለእሱ ደግሞ ፍቅሬን ደጋግሜ ብነግረው ምን ያክል ውስጤን በቀለለኝና እረፍት ባገኘው ነበር። እሱማ እውነት ነው። ለሚያፈቅረው ሰው ፍቅር እንደመግለጽ እረፍት የለም። አይዞሽ በቃ አንቺ መጎዳት የለብሽም። እሺ በቃ ሁሉዬ እንሂድ፣ እየመሸ ነው። እሺ እንሄዳለን። ትንሽ ልረጋጋ ብዬ እኮ። አይዞሽ መረጋጋት ጥሩ ነው። እሺ ልክ ነህ። ከጥፋት ያድናል። እንግዲህ አይምሮአችን ዘና ካለ መንፈሳችን ደግሞ ዘና ማለት አለበት አይደል? አዎ አንተ ክፈል እንጂ ዘና ነው የማደርገው። ምን ችግር አለ? ከፈለግሽ በር ይከፈልሻል። ለዛውም አንቺን የመሰለች ቆንጆ ዳር ለማንም ፉንጋና አስቀያሚ ይከፈል የለም እንዴ? ከፈለግሽ አሁን ልስጥሽ ብር። እሱማ ቀድመ ነው የምከፍለው። ለማንኛውም መውጫ ከፍዬ ልምጣ፣ ጠብቀኝ። ይሄን ከባድ እንዴት ነው የምታገራበት? እንዴ ቆይ ግን ዛሬ እንዴት እንደዚህ ልትረጋጋ ቻልክ? እኔ እንኳን ቤት ማንም ተቆጣጣሪ ስለሌለኝ ነው እንደዚህ ያመሸሁት። አይ ሊና፣ ከጭንቅላት በላይ ተቆጣጣሪ ማን ያስፈልጋል ብለሽ ነው። ግን ያው ዛሬ ያመሸሁት
ሁለቱም ቤት የሉ። አጎቴም ስራ ዳር አለበት። ሜላትም ደግሞ ዛሬ ከጓደኞቿ ጋር ፓሪ አለባት። ለዛ ነው። እኔ የምልህ ዴቭ፣ ቆይ እንደዛ አጎትክና ልጁ አንተን እያሰቃዩክ፣ ወንድ ልጅ ነህ፣ ወጣት ነህ፣ ለምን ከቤት ራስህን ችለህ አትወጣም ስልክ ለእናቴ ስል ነው ትለኛለህ። አሁን ልትጠይቅኝ ያሰብሽው ገብቶኛል። ስለዚህ ሚስጥሩን ንገሪኝ ነው? ባስበው እኮ ግራ ስለገባኝ ነው። ምን ያገናኘዋል? ማለቴ ውጭ ላለች እናቱ ሲል ልጅ መከራውን ሲያይ ካስጨነኩ ይቅርታ። እኔ ያው ጥሩ ስሜት ላይ ባልሆንም ያንተ መስማት ስለፈለኩ ነው። ይኸውልሽ ሉዬ፣ ምን ተፈጠረ መሰለሽ? ነፍስ ሳውቅ ቤት ውስጥ ጫና እንደበዛብኝ ስረዳ ሻንጣዬን ይዤ አንድ ቀን ከቤት ለመውጣት ሞከርኩኝ። ከዛ በኋላ እናቴ ጥሩ እንዳልሆነ ተነገረኝ። ጋሼ፣ የዚህ ቤት ስራና የአንተ ጭቅጭቅ መሮኛል። ከዚህ ቤት ልወጣ ነው። ልትወጣ? እናቴ የትም ጥላ ስትሄድ ከልጄ እኩል ስላሳደግኩ መጎርመሱ ነው? እኔ እኮ ከልጄ እኩል ስለማይ ነው ብዙ ነገር የማልነግርህ። ምኑን? እንግዲያውስ ስማው፣ እናቴ ያለችው በሳውዲ እስር ቤት ውስጥ። ምን? አዎ። አንተ ግን የዚች ቤት ስራ ከበደ። እኔ እናትህን ለማስፈታት ግማሽ ሚሊዮን ብር ተጠይቄያለሁ። ትሰማለህ? 550,000 ብር። እና ብሩ እንዴት ነው የሚከፈለው? እኔማ እንደ ልጄ ስለማይህ ንብረቴን ሸጬ እናትን ላስፈታ ነበር። እኔ ለማ ብዬ ነው ንብረቴን ሸጬ እናትህን የማስፈታው? ትሰማለህ? ሂድ፣ ውጣ። እንደው እናትህም እዛ በስብሳ ትሞትልሃለች። እባክህ እሷን ብቻ አስፈታልኝ፣ ይቅር በለኝ። ዘላለም ስገዛልህ እኖራለሁ። አጎቴ እናቴን ብቻ አስፈታልኝ፣ እናቴን ብቻ አጎቴ። እባክህ 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 አጎቴ እባክህ። ይገርማል መጨካከን። አይዞህ በቃ አታልቅስ ዴቪ፣ ታሪክ እኮ ይቀየራል። በቃ ተነስ አሁን እንሂድ፣ በጣም መሽቷል። እና ደግሞ ሌላ ጊዜ በሰፊው እናወራለን። እሺ የኔ ፈጥኖ ደራሽ። ምን ችግር የለም። አንቺ እኮ ከዚህ በላይ ብዙ ነገር አድርገሽልኛል። አንተ ለሚወዱትና ለሚያከብሩት ሰው ከጊዜ በላይ ምን ይሰጣል ብለህ ነው? ጊዜ ውስጥ እድሜ አለ። ጊዜን ስትሰጥ እድሜን እየሰጠክ ነው። ስለዚህ ከስጦታዎች ሁሉ የሚበልጠው ከዚህ ትንሽ እድሜ ላይ የሚሰጠው ጊዜ ነው። የእኔው ጉድማ እንደኔ ስሜት ቢኖረው ቢወደኝና ቢያፈቅረኝ ጊዜውን ይሰጠኛል ነበር። እኔ እንኳን ነገሩን ከዚህ አንጻር አላየሁት። ምን እንዳጋጠመው አይታወቅም። ጥሩ ማሰብ ይሻላል። አሁን በቃ ና እንሂድ፣ በጣም መሽቷል እኮ። ስማ አንተ፣ አባቴ መጥቷል እንዴ? አይ አልመጣም። ደህና አይደለሽም እንዴ? እሱ አንተን አይመለከትም እባክህ። አሁን ገብቼ ልተኛ ነው። ማንም እንዳይቀሰቅሰኝ፣ አሞኛል። ደግሞ እስክነሳ ድረስ ጥብስ ሰርተህ ጠብቀኝ። ግን እኮ ቤት ውስጥ ስጋ የለም። አባቴ ሲመጣ ይሰጥሃል። እሱን ጠይቀው። ደግሞ ስማ፣ አባቴ ሲመጣ አንድ ነገር ብትለው ከዚህ ቤት መንቅሬ ነው ማስወጣው። አንድ ነገር እንዳትለው። ሰምተኸኛል አይደል? ተናግረሃል።
ይወዳሪ አንተ ሰውዬ አሁንም ትከታተለኛለህ? ይኸውልሽ አሁን እየሄድን እናወራለን። ስራም ረፍዶብሻል፣ ግቢ። እኔ ምንም አልጠቅምህም። ስልክ በቃ አሰማኝም። እዛ ካፌ የመጣሁበት ቀን የተባረከ ይሁን። ገና ሳይሽ እኮ አቤት ጋሼ፣ ምን ልታዘዝ? አንቺ ፊት ለፊት ይሁንሽ። ምን እፈልጋለሁ? ይቅርታ ጋሼ፣ ሌላ የምታዘዘው ሰው ስላለ ቶሎ ይዘዙ። ጋሼ ጋሼ ነው ያልሽ? ይህ ሽበት እኮ አውሮፓ ውስጥ ፋሽን ነው። እሺ ማኪያቶ ያለ ወተት ይዘሽልኝ። ውይ ይቅርታ፣ ማኪያቶ ካለ ወተት እንኳን የለም። ዋይ ስዊስ ስቶክሆልም እንደዚህ ነበር እኮ የምጠቀም። እሺ ላምጣሉት። ያንን የጠቆረ ስፕሬስ ስታመጪ ዋይ 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 ይኸውልሽ ምሬቱ እስካሁን እዚህ ከንፈሬ ላይ አለ። እና ላሰዋ ብል ሰው ምን ዋጋ አለው? ከንፈርሽ ከንፈሬ ላይ ካልሆነ አይጣፍጠኝ። አንተ በጣም ቀልደኛ ነህ መሰለኝ። ለማንኛውም በማየው ነገር ጊዜን አታጥፋሽ። መልካም ቀን ይሁንልህ። አንቺን አይቼማ ቀኔ ብሩህ ነው የሚሆነው። ላታመልጪ አታሯሩጪ። ደግሞ እዚህ ምን ታደርጋለህ? ሜሉ ወደ ትምህርት ቤት አልሄደችም? አልሄደችም እኮ። ምን እየሰራች ነው? ትንሽ ራሴ ያሙኛል ብላ ነው። ይሄ ማድረግ ደረሰ ብላ ራሷን እያጨናነቀች ነው። ስታጠና ነው ያደረችው መሰለኝ። እኔ ተኝቼ ነበር። እንዴት ብቻዋን ጥላት አንተ ትተኛለህ? ይሄኔ ትኩስ ነገር ፈልጋ ሳታገኝ ቀርታ ነው የታመመችው። ለመሆኑ ቁርስ አዘጋጀህላት? ጥብስ ስራልኝ ብላኝ ነበር፣ ግን ደግሞ ስጋ የለም። 1 ኪሎ ስጋ ገዝቼ ነበር። ሳምንት አልሆነው። እኔ ምን አድርገዋለሁ? ለእናንተ ነው የማቀርበው። ደግሞ በእኛ ማሳበብ ጀመርክ። ከርሳ ሞዳ ወደ እንስት ሞላ ነው። ማነው በዚህ ጠዋት የሚደውለው? ሄሎ። አዎ ነኝ። ህይወት እህቴ ነች። ምን ህይወት ምን ሆነች? እናቴ መጣች። አሁን ስለናፈቅሽኝ ቅድም ድምፅሽን ስሰማው አላስችል ብሎኝ እኮ ነው እዚህ ድረስ የመጣሁት። ምን ሆነክ ነው? እረዳሃለሁ። ለምን አልረዳም? የኔ ፍቅር፣ ያንተ እህት እኮ ማለት የኔ እህት ማለት ነች። ባይሆን እንነጋገርና የሆነ መፍትሄ እንፈልጋለን። እውነትሽን ነው። እኔም ብዙ ስፔሻሊስት ጓደኞች ስላሉኝ እነሱን አማከራችኋለሁ። ሄሊ አትጨነቂ። ይቅርታ ናፍቆታችንን ሳንወጣ የኔን ችግር አወራሁልሽ። ሄሊ ሰላም ነው አይደለ? በጣም እኮ ነው የማፈቅርሽ። አንድ ቀን ሳጣሽ 1-2 ዓመት እኮ ያጣሁሽ ነው የሚመስለኝ። የያዘ ይዞክ ነው እንጂ በእኔ እንደማጨክን አውቃለሁ። ደግሞ የኔ ፍቅር ከኔ ውጭ ማን አለ? ታዲያስ እኔ ከስራ ወደ ቤት ከቤት ወደ አንቺ ነው። እንደዚህ ቁጭ ብዬ እንኳን የማናገረው ሰው የለኝም። ጓደኞቼ በሙሉ ወጥተዋል። አሜሪካን ሀገር፣ አውሮፓ ሀገር ነው ያሉት። ግን ማለት ነው የኔ ፍቅር፣ ቆይ ለምን አንተ እዛ ለምን አትሄድም? መሄድ አልፈለግም? መሻልማ ይሻላል። ግን አንቺን ውዴን ለማጥዬ እነዚህ አባት የሌላቸውንስ ልጆች የት ጥዬ? ኤሉዬ ባልወዳቸውም ልክ እንደ አብራኬ ክፋይ ነው ማያቸው። በተለይ ሴቷ ሜልዬ
እኔ ቤት ከሌለው ቅር ይላታል። በዚህ ላይ ደግሞ በጣም ጎበዝ ተማሪ ነች። እሷን እኔ በር ላይ ጥላ የሄደች ሴት እኔ ልጅ እንደምወድ የምታውቅ ሴት ነች። አሁን ዛሬ አድጋ እንደዚህ ሳያት ምን ያህል ደስታ ይሰማኛል መሰለሽ። ፈጣሪን ሁሌ ያመሰግነዋለሁ። የኔ ፍቅር አንተ እኮ የእውነት የዋህ ልብ ነው ያለክ። ፈጣሪ ይህን ልፋትህን አይቶ እነሱ ለቁም ነገር ደርሰው እንደሚያስደስቱት በጣም እርግጠኛ ነኝ። እውነት ነው። አንዴ እዚች የእህቴን ጉዳይ መላላብችና የሚሆነው ይሆናል። እንደዛ ተኮራምታ ብታያት እኮ። ፍቅር አይዞህ፣ ተረጋጋ። ለምንድነው እንደዚህ የምትሆነው? አጎቴ እናት እስከመቼ እንደዚህ የምትሆነው? እኔ ምን አውቃለሁ ብለህ ነው? እነዚህ አረቦች ድግምተኞች ናቸው። አስደግመውባት ወይ አዙረውባት ይሆናል። ቆይ እሺ ታዲያ ምንድን ነው መፍትሄው አጎቴ? እኔ ምን አውቃለሁ አልኩህ እኮ። እሷን አትጠይቃትም? ምን ትጨቀጭቀኛለህ? ልቅምቃሚ ሁሉ ቆይ ለምንድን ነው ይህን ሁሉ ጊዜ ተነፋፍቀን ከዚህ ሁሉ ዓመታት በኋላ ተገናኝተን ድምፅሽን የማታሰሚ? እናቴ ለምንድን ነው እንደ ድሮ የኔ ውድ ልጅ የኔ ትንሽ ልጅ ዳዊት ብለሽ ማጠሪ? እማ ወይስ የተቀየርኩብሽ መሰለሽ? ማን አለኝ ከአንቺ ውጭ? እንዴት ነው አንቺ ላይ የሚቀየረው? እማ እስከ ዛሬ ድረስ የት ነበርሽ? ለምን ልብስና ጫማ አልገዛሽልኝም? ለምን ገንዘብ አላክሽልኝም ብዬ እኮ አልጠየቅሽም። አንቺ እኮ ጤነኛ ብትሆኝና ስራ ቢኖርሽ ነፍስሽ እንደምትሰጭኝ አውቃለሁ። የኔ ውድ እናት በጣም ወድሻለሁ። እናት አቤት የኔ እህት፣ ምን ይጨመር? ምንም አልፈልግም። ምን ሆነሻል? ሀሳብ ገብቶሻል? ውስጥሽን እያንገበገበ ያለ አንድ ነገር እንዳለ ያሳብቅብሻል። የተፈጠረ ችግር አለ? ምን በዚች ዓለም ላይ መቼ ጭንቀትና ሀዘን ይጠፋል ብለሽ ነው? የኔ ውድ ሁላችንም እኮ የራሳችን ችግር አለብን። እንዲህ ለብሰን ስንወጣ ላየን ሰው ውስጣችንም እንደ ልብሳችን ነው የሚመስለው። የውስጥን ጉድፍ የሚያውቀው ባለቤቱ ብቻ ነው። አንዳንዴ ፍቅር የሚባለው ነገር ምን አለ ባልተፈጠረ ብዬ አስባለሁ። ፍቅር እኮ ሙሉ ለሙሉ ጠፍቷል። ቆይ ግን እንደዚህ የሚያንገላታሽ አፍቃሪ ማን ነው? የሆነ ሰው ያንገላታሽ እንዳለ ፊትሽ ያሳብቃል። ያው ውስጤ ፈቅዶ ያፈቀርኩት ነው። እሱ የሚፈልጋት የተዋበች፣ የዘነጠች፣ የምታምር ሴት ነው። እኔ ደግሞ እንደምታይኝ ህይወትን ለማሸነፍ ደፋ ቀና የምል ሴት ነኝ። እለት እለት የቤት ኪራይ ሞላልኝ፣ የዕለት ወጪን ሸፈንኩኝ እያልኩኝ በሰቀቀን የምኖር እና እንዴት ብዬ ነው እሱ እንደሚፈልጋት አይነት ሴት ለመሆን ጫማ ወይም ልብስ ልገዛ ይችላል? እውነት ነው። በዚህ ጊዜ ማንም ወን አምራ ዘነጣ ተዋ የምትሄድ ሴት ታማልለዋለች። ያው አንቺ ደግሞ ታውቂያለሽ፣ እኛ ሴቶች ፍቅር በጆሯችን ወንዶች ደግሞ በአይናቸው ነው። አንቺ ደግሞ ቆንጆና ውብ ሴት ነሽ። በዚህ ባለሽ ውበት ላይ ደግሞ የሆነ ነገር ዘንጠሽ አምረሽ ተወበሽ ብትሄጂ ማንንም የምታስቀኝ ልጅ ነሽ። አይ ምንን ያየኝ ነው የሚቀናው? ቀጠሮ ቀጥሮኝ ራሱ የተባባልንበት ቦታ ሲሄድ ገና ከሩቅ ሳይን ነው የሚሄደው። በተባባልንበት ቦታ ራሱ አይገኝልኝም።
እና እሺ እኔ ምንድን ነው የማደርገው? ለማንኛውም ዛሬ ስለቸኮልኩ ነው። ሌላ ጊዜ ተገናኝተን በሰፊው እናወራለን። ከዚህ በፊት እኔ በፍቅር የደረሰብኝን ነገር ስለማቅ ነው። እሺ አመሰግናለሁ። ቆይ አንዴ ያዥ። እሺ በእውነት በጣም የማመሰግነው። ችግር የለም። ቢል ታመጭልኛለሽ? እሺ ፈጣሪ ካንቺ ጋር ይሁን። ችግር የለም። ቆይ አሁን እንደዚህ መዘጋት ምን ማለት ነው? ገንዘብ የለኝም ስራ አልሰራውም ለማለት ነው ወይንስ እኔን ለማሳዘን ነው? አልቀረብሽም። ድሮስ እኔ ምን አገባኝ? የራስሽ ጉዳይ ነው። ሄሎ የኔ ውድ እንዴት ነሽ? ምን እህቴ መታ ነው እባክሽ? ወይ አንቺ እንኳን ደስ አለ ትይኛለሽ? በሽታዋን እንጂ ብር በሻንጣ ይዛልኝ የመጣች መሰለሽ? እኔ ምን አውቃለሁ? ታማ ነው የመጣችው። እኔ ምን አውቃለሁ? አትናገር አትጋገር፣ ግራ የገባ ነገር እኮ ነው። ለዛ ነው መጥፋት። የኔ ውድ ናፍቀሽኛል በጣም። ይሄው እየጠየቅሻት አይደለም? በኔ በኩል ብትመጭም ምንም የተለየ ነገር የለም። እንዳው ዝም ማለት ብቻ ነው። አትጨነቂ ሄለን፣ አሁን ደውዬ አገኝሻለሁ። አሜን አሜን። የኔ ውድ እደውላለሁ። ምን ይቺ ዳነች አዳነች ምን ለውጥ ታመጣለች? ሸክሞች ናቸው። ኧረ በስመ አብ! ኧረ ዛሬ ደግሞ ምን አይነት ቀን ነው? እሺ አሁን እንዴት ነው ሳይቃ የሚዋለው?
ዛሬ እንዴት ደባሪ ቀን ነው። እሻውን አባዬን ምን ብዬ ነው ገንዘብ የምቀበለው? ያን ሁሉ ገንዘብ ከጠፋ ግን ደግሞ የሚረዳኝ ይመስለኛል። የኔ ፍቅር እሱ እኮ ለእኛ ብሎ እየለፋ ነው እንጂ ገንዘብ ይኖረው ነበር። ያቺ አክስት ተብዬማ ምንም ይዛ አልመጣችም ከበሽታዋ ውጭ። ቆይ ምንድን ነው የምትይኝ? ስለምን ህመም ነው የምታወሪው? ታዲያ እኔ ስተኝ እርዳታ ሰጪ መስልሻለሁ እንዴ? ቆይ እኔ ምን አገባኝ? እኔ አላሳመምኳት፣ ያሳመማትን ትጠይቅ እንጂ። አንቺ ያምሻል እንዴ? በባዶ መተሽ ምን ልታደርጊልኝ ነው? ዛሬ ደግሞ የባሰ ቀኑ ራሱ የተመታ ቀን ነው ወይ? ተፍ ተፍ አላልኩ። እሺ በቃ ይኸውልሽ፣ አሁን የባሰ አታላዝኝብኝ፣ አትጨቅጭቂኝ። ደግሞ ለሁለታችን ጉዳይ ነው። ደግሞ ለሁለታችንም ጉዳይ ነው። ለእኔ ብቻ አደረገችው እንዴ? ምን አይነት ቀን ነው ባካችሁ? ቆይ ምን ሆኖ ነው ጆሮዬ ላይ ስልክ የሚዘጋው? ዛሬ ገና ገንዘብ የለኝም እና እንደዚህ ያደርገኛል? ገና ለገና አሜሪካ ወስዳታለሁ ብሎ ነው አይደል? ይገባኛል እኮ ፕሮሰሱ በጣም አድካሚ እንደሆነ አውቃለሁ፣ ግን ለምን እንደዚህ ያደርገኛል? ሄሎ ሄሎ፣ ልዬ ትንሽ ጨንቆኝ ነበር፣ ላማከርሽ ፈልጌ ነበር። የት ነሽ? ከስራ አልወጣሽም? በቃ መጣሁ። ስመጣ ሁሉ ነገር እናወራለን። እሺ ልዬ፣ አመሰግናለሁ። መጣሁ። ስደርስ እደውልልሻለሁ። የኔ ውድ ዛሬ ከአንቺ ጋር ነው ማሳለፍ የምፈልገው። እንዴ ታዲያስ? ያው ታውቂው የለ እኔ እኮ ምንም ጫቢ እጄ ላይ ስለሌለ ነው። ደግሞ ታውቂያለሽ በፕሮሰሱ ምክንያት በጣም ብዙ ገንዘብ እያወጣው ነው። እንዴ ለአቫንቺ እስኪ ታመጫለሽ? እሺ በእውነት የኔ ቆንጆ። በቃ እንደዛ ከሆነ ያው እዛው የተለመደው ሰፈር ስትደርሺ ደውይልኝ። እሺ የኔ ፍቅር። እሺ እኔም በጣም ንፍቅ ብለሽኛል። ነይ በቃሽ። ቆይ እኔ የምለው ብሩን እንደ ምግብ ትበያለሽ እንዴ? ባለፈው ሳምንት ያን ያህል ብር ወሰድሽ፣ ለእኔ ሳታዝኝልኝ? ይኸው በሽተኛ ተሸከም። ቆይ እሺ እኔ ምን ላድርግ አባዬ? እነሱን ከፈለግ አባራቸው ነው፣ አይመለከተኝም። እኔ ስንት ነገር አለብኝ አባዬ። እንደውም ቶ ማሚ ጋር እደውልላታለሁ፣ እሷ ትልክልኛለች። ድሮ ምን አንተ መጠየቂ። አይ አንቺ እንዳው ነገሮችን ሁሉ እያወቅሽ እንደዚህ ማድረጉ ጥሩ። ለመሆኑ ደግሞ የልካልሽ ታውቃለች? በይ ለማንኛውም ማስገባልሻለሁ። አባዬ በእኔ እንደማጨክን እኮ አውቃለሁ። አመሰግናለሁ።
ኧረ ፀሐይ እንዳያጠቁርሽ ግቢ እንጂ የኔ ወርዳ። አቶ ሞገስ እንዴት ነህ? በዚህ በጠራራ ፀሐይ ወዴት እየሄድክ ነው? አንዳንድ የፍቅር መላእክቶች ለየዋ ልብ መድረስ ሲፈልጉ እኔን ይልኩኛል። ያቺ የውብ ዳር ቆማለች መንገድ ዳር፣ ፀሐይ እንዳያቃጥላት ቶሎ ድረስላት ብለው ያው አክንፈው ልከውኝ ይኸው አንቺ ጋር ከች ብዬ ደረሱ። አመሰግናለሁ። በእውነት ፈጥነህ ነው የደረስክልኝ። ግን በቀደም የተነጋገርናትን ነገር እየዘነጋሃት ነው መሰለኝ። ምን ነበር ያልሽ? ምን በአንቺ ፍቅር ልቤ ጠፍቶ ምኑን አስታውሰዋለሁ ብለሽ ነው? አቶ ሞገስ አትቀልድ እንጂ። ለማንኛውም እኔ እቸኩላለሁ፣ መሄድ አለብኝ። እንዴ ገና ከስራ መውጣትሽ አይደለም እንዴ? እንዴ የሆነ ነገር እንቅመስ እንጂ እንብላ እንጂ። አይ ከፍቅረኛ ጋር ቀጠሮ አለ። ከሱ ጋር ምን መገናኘትሽ ጆሮሽን በወሬ ይሞላዋል እንጂ ሆድሽን አይሞላው። ከሆድ ፍቅር አይበልጥም። ለማፍቀርም እኮ መብላት ያስፈልጋል። ግን ምንሽ ፍቅር በባዶ ሆድ አይከብድም? አቶ ሞገስ ስለማታውቀው ሰው እንደዚህ በድፍረት ማውራት አይከብድም? ከዚህ በፊት እንዳነሳሽልኝ ነው። ግን ለማንኛውም እዚች አካባቢ ጥሩ ምግብ ቤት አለ፣ በልተሽ ትሄጃለሽ እባክሽ። አያይ መሄድ አለብኝ፣ ቆሞ እየጠበቀኝ ነው። ምን እሱም ቢሆን በጠራራ ፀሐይ ድንጋይ ላይ ቁጭ ብሎ ኪንታሮት ከሚይዘው ቆሞ ቢጠብቅሽ ነው የሚሻለው። አያ ለመታደል ግን እንደው ሁለት እግር መሆን። ስለ ስድቡ አመሰግናለሁ። በቃ እኔ ልሂድ። እንዴ ቆይ እንጂ የት ነው የምትሄጂው? አደርስሻለሁ። እንዴ ጨዋታ አታውቂም እንጂ እኔ ወድ ፕሊስ እንዴ ቁጭ በይ እንጂ። እሺ የት ሄዶ ነው? ሰፈር ነኝ ብሎኛል ነበር እንዴ? አይ ቢኒያም እንዴ ጭራሽ ዘጋው። መቼም በዚህ ተቀይሞኝ አይደለም አይደለ? እሺ ቢሆንስ ለምንድን ነው ስልኩን የሚዘጋው? ሙሽና ለትንሽ ቢታገሰኝ ኖሮ። እሺ የት ሄዶ ነው? ጓደኞቹን አግኝቷቸው ሄዶ ይሁን እንዴ? ታዲያ ቢሆንስ? ስልክ እኮ ማንሳት ነበረበት። መዝጋቱን ምን አመጣው? እሺ አይቶ እንኳን አይደውልም። አይ ቢኒያም ኬትሮ ማገኝሽ
እማ 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 እማዬ ኧረ የእኔ ፍቅር እንደ ዣንጥላ ጭራሽ ይዘሽው ቀረሽ። ቀንጠስ ቀንጠስ እያደረግሽ ያዝ አድርጊው እንጂ። እኔ እኮ ፊደሎቹን እየፈለግኩኝ ነው። ይኸውልሽ የእኔ ፍቅር ያዝ ያዝ ካላረግሽበት ፊደሎቹ የማይገለጡልሽ። የምሬን ነው ነው ወይስ የእኔን ጉርሻ ፈለገሽ ነው? አይ ብዬ እኔ ይሄ ነገር ይቅርብኝ፣ ሞክሬው ስለማላውቅ መጥፎ ነገር ውስጥ ይከተኛል። ይኸውልሽ እንደዚህ ቀንጠስ 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 አድርገሽ ያዝ ስታደርግበት ያዥው። ሄሉዬ ግድ የለሽም ያዥው። በጣም እኮ ነው የሚመራው። እንዴት ነው የሚበላልክ? ሄሉዬ አሁን ይሄ እኛ ሀገር ከምንኖረው ኑሮ የባሰ ይመራል። ይኸውልሽ ይህን ትንሽ እየቆየሽ ስትመጪ በጣም በቃ ይጣፍጥሻል፣ ትወጂዋለሽ። ማለት ያው እንደ ሀገራችን ኑሮ ማለት ነው። ልክ ይኸውልሽ ሄሉዬ ያዝ አድርጊያት። ሄሉዬ ያዥው ግድ የለሽም ያዝ አድርጊያት። ለስላሳ ነገር አመጣልሻለሁ። በቃ አለማችንን ነው የምናየው። እሱማ ይሄን ያህል አልተገዛም። መጥቼ ራሴን ዘና ማድረግ አለብኝ። ሄሎ ሄሎ ጋሼ፣ እናቴን እኮ በጣም አሟት እንደደወልኩልህ። እኔ ምን አገባኝ? የራስህ ጉዳይ። አይ መድኃኒት ጣብኝ አገኘኋት እና አሁን ያለነው ሆስፒታል ነው። ትሰማለህ? ያንተ እኮ እናት ነች፣ የኔ እናት አይደለች። ደግሞ ለእናትህ ካልሆንክ ለማንም መሆን አትችልም። እነዚህ ልቅምቅሞች መቼ ይሆን ከናቴ ላይ ቢሆን እነሱን የምሸሽበት ወዴት ልሂድ?
እንዴት ነህ ዳዊት? እንግዲህ በወይዘሮ ህይወት ላይ ያደረግነው ምርመራ እንደሚያሳየው መድኃኒቱን ከዚህ በላይ በማን መውሰዳቸው እና አንተ ቶሎ በመድረስ ከበለጠ አደጋ አትርፋቸዋል። ይህ ሊያደርጉበት የፈለጉበት ምክንያት ምን እንደሆነ እኔ ምንም አላውቅም ዶክተር። ብቻ እናቴ በሳውዲ እስር ቤት ውስጥ ረጅም ጊዜ ቆይታለች። ከዛ ከመጣች በኋላ ምንም አትናገርም፣ ዝምታ ብቻ ነው። እዛ በደረሰባት ጫና ሊሆን ይችላል መናገር የማትችለው። ይህንን ደግሞ ትሪት የምናደርገው ሳይካትሪስት ዶክተር ጋር ክትትል በማድረግ ነው። አሁን እኛ ትሪት የምናደርገው በመድኃኒቱ ምክንያት የመጣባትን የጨጓራ ቁስለትና በወገብ ላይ ደግሞ ከፍተኛ የሆነ ህመም አይተንባቸዋል። እሱ ደግሞ ከባድ ዕቃ በማንሳትና የስራ ጫና ምክንያት የተፈጠረ ሊሆን ይችላል። ስለዚህ ለሱ መፍትሄው ምንድን ነው? አሁን ለጊዜው ማስታገሻ እንሰጣትና ኤምአርአይ ተነስታ የእሱን ውጤት አይተን ከዛ በኋላ እንወስናለን። ስለዚህ እናቴ ምንም አትሆንም ማለት ነው? ስለዚህ እናቴ ምንም አትሆንብኝም ማለት ነው? እሺ የኔውድ እንዴት ነው? ፈታ ለቀቅ እያልሽ ነው አይደለ? በጣም አሪፍ። በቃ ቅድም ያልሽኝ ገንዘብ አለ አይደለ? ሄጂ መጠጥ ምናምን ይዤ በመጣ አሪፍ ነው። ግን እኮ ለሱ በቃ ገንዘብ አልያዝኩም። ኖ ኧረ ቅድም ያሳይሽኝ በጣም በቂ ነው፣ ከበቂ በላይ ነው። ጣፋጭ የኔ ቆንጆ የኔ ጣፋጭ ጣፋጭ ሆኝ በምን አወቅ? ያው ምሽ ሳይቼ መገመት አያቅተኝ፣ ደግሞ መቀመሱ ሴት ይቀራል። ተው እንጂ ብዬ እንደዚህ አይነት ነገር አታውራ። ደግሞ ታውቃለህ አይደለ እኔ ወንድ እንደማላውቅ እንዴ? ከዚህ በላይማ ምን ቀረን? በቃ እህትና ወንድም ልንሆን እኮ ነው። አታሹፍ። እሺ በቃ የኔ ፍቅር ስቀለድ ነው። ይልቃውን ይኸውልሽ ቀም አድርጊና ስለ አሜሪካው ፕሮሰስ በደንብ እነግርሻለሁ። ይኸውልሽ ምን እናደርጋለን መሰለሽ፣ አሁን የፓስፖርታችን ጉዳይ እንዳለቀልን
ሄሎ ሄሎ ሚላት፣ እናቴ እኮ ታማብኝ ሆስፒታል ነች እና 2000 ብር ግዴታ ተጠየቅኩኝ። እባክሽ ካለሽ ላስቸግርሽ። ሚላት እባክሽ አትጨክኝብኝ። እናቴ እኮ ልትሞት ትችላለች። ካለሽ እባክሽ ስጪኝ ሚላት። ሄሎ ሄሎ። ወይኔ አምላኬ። እና እሺ ምን ላደርግ ነው? ሻው ምንድነው ማድረግ የምችለው? ምንም ምርጫ የለኝም። ድጋሚ ታጎሴ መደወል አለብኝ። በቃ ከስደብ ምስደብ። ሄሎ ሄሎ ጋሽ፣ እማዬ እኮ ተመረመረች። አይደለም እኮ ጋሼ፣ መድኃኒት መግዣ 2000 ብር ጠየቁ። ኧረ ተው ጋሼ፣ እንደዚያ አጨክንብኝ፣ እናቴ እንዳትሞትብኝ። ሄሎ ሄሎ ጋሼ፣ ዘጋብኝ። እሺ ቆይ ማን ልጠይቅ? ህሊና። የእሷም ዝግ ነው። ቆይ ማን ልጠይቅ?
ለምን ዝም ብለሽ የምታለቅሽው? አይንሽን እኮ ያምሻል። አሁን ደግሞ ደርሼልሻለሁ። በዛ ላይ ደግሞ መድኃኒቱን አግኝተናል። ቶሎ ያሽልሻል። እሺ ቶሎ ቶሎ በልኝ እናቴ፣ ቶሎ እንድሻልሽ። እሺ ነቃት ያለሽ አሁን ሽንትሽ መጣሽ? እና እንዴት ነው አሁን? የተመቸሽ ነው? በጣም ታዲያ ተጫ ብዬ እየዞረብኝ ነው መሰለኝ። እንትኑ ምርቃ ነው እኮ ነው። አረፍ በይ አሁን ይተውሻል። ቢኒዬ ዛሬ ናፍቀኸኛል። መጣሁልህ ቢኒ፣ መጣሁልህ። ቢተው ቢረፍ ተው። ተው፣ ጥሩ አይደለም። ተው ቢተው ቢረፍ ተው።